ኦሪት ዘፍጥረት ምዕራፍ 47 ዮሴፍም ገባ ለፈርዖንም ነገረው እንዲህ ብሎ አባቴና ወንድሞቼ በጎቻቸውም ላሞቻቸውም ያላቸውም ሁሉ ከከነዓን ምድር ወጡ እነርሱም እነሆ በጌሤም ምድር ናቸው። ከወንድሞቹም 5 ሰዎችን ወስዶ በፈርዖን ፊት አቆማቸው። ፈርዖንም ወንድሞቹን ሥራችሁ ምንድር ነው አላቸው። እነርሱም ፈርዖንን እኛ ባሪያዎችህ እኛም አባቶቻችንም በግ አርቢዎች ነን አሉት። ፈርዖንንም እንዲህ አሉት በምድር ልንቀመጥ በእንግድነት መጣን። የባሪያዎችህ በጎች የሚሰማሩበት ስፍራ የለምና ራብ በከነዓን ምድር እጅግ ጸንቶአልና አሁንም ባሪያዎችህ በጌሤም ምድር እንድንቀመጥ እንለምንሃለን። ፈርዖንም ዮሴፍን ተናገረው እንዲህ ብሎ አባትህና ወንድሞችህ መጥተውልሃል። የግብፅ ምድር በፊትህ ናት። በመልካሙ ምድር አባትህንና ወንድሞችህን አኑራቸው። በጌሤም ምድር ይኑሩ። ከእነርሱም ውስጥ ዕውቀት ያላቸውን ሰዎች ታውቅ እንደሆነ በእንስሶቼ ላይ አለቆች አድርጋቸው። ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው። ያዕቆብም ፈርዖንን ባረከው። ፈርዖንም ያዕቆብን የዕድሜህ ዘመን ስንት ዓመት ነው አለው። ያዕቆብም ለፈርዖን አለው የእንግድነቴ ዘመን 130 ዓመት ነው። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ። አባቶቼ በእንግድነት የተቀመጡበትንም ዘመን አያህሉም። ያዕቆብም ፈርዖንን ባረከው፣ ከፈርዖንም ፊት ወጣ። ዮሴፍም አባቱንና ወንድሞቹን አኖረ። ፈርዖን እንዳዘዘም በግብፅ ምድር በተሻለችው በረምሴ ምድር ጉልትን ሰጣቸው። ዮሴፍም ለአባቱና ለወንድሞቹ ለአባቱም ቤተ ሰቦች ሁሉ እንደ ልጆቻቸው መጠን እህልን ሰጣቸው። በምድርም ሁሉ እህል አልነበረም፣ ራብ እጅግ ጸንቶአልና። ከራብም የተነሣ የግብፅ ምድርና የከነዓን ምድር ተጎዳ። ዮሴፍም ከግብፅ ምድርና ከከነዓን ምድር በእህል ሸመት የተገኘውን ብሩን ሁሉ አከማቸ። ዮሴፍም ብሩን ወደ ፈርዖን ቤት አስገባው። ብሩም በግብፅ ምድርና በከነዓን ምድር አለቀ። የግብፅ ሰዎችም ሁሉ ወደ ዮሴፍ መጡ እንዲህ ሲሉ እንጀራ ስጠን፣ ስለ ምን በፊትህ እንሞታለን? ብሩ አልቆብናልና። ዮሴፍም ከብቶቻችሁን አምጡልኝ፣ ብር ካለቀባችሁ በከብቶቻችሁ ፋንታ እህል እሰጣችኋለሁ አለ። ከብቶቻቸውንም ወደ ዮሴፍ አመጡ። ዮሴፍም በፈረሶቻቸው በበጎቻቸውም በላሞቻቸውም በአህዮቻቸውም ፋንታ እህልን ሰጣቸው። በዚያች ዓመትም ስለ ከብቶቻቸው ሁሉ ፋንታ እህልን መገባቸው። ዓመቱም ተፈጸመ። በሁለተኛውም ዓመት ወደ እርሱ መጥተው እንዲህ አሉት እኛ ከጌታችን አንሰውርም፣ ብሩ በፍጹም አለቀ። ከብታችንም ከጌታችን ጋር ነው። ከሰውነታችንና ከምድራችን በቀር በጌታችን ፊት አንዳች የቀረ የለም። እኛ በፊትህ ስለ ምን እንሞታለን? ምድራችንስ ስለ ምን ትጠፋለች? እኛንም ምድራችንንም በእህል ግዛን፣ እኛም ለፈርዖን ባሪያዎች እንሁን፣ ምድራችንም ለእርሱ ትሁን። እኛ እንድንድን እንዳንሞትም ምድራችንን እንዳትጠፋ ዘር ስጠን። ዮሴፍም የግብፅን ምድር ሁሉ ለፈርዖን ገዛ። የግብፅ ሰዎች ሁሉ ራብ ስለ ጸናባቸው ርስታቸውን ሸጠዋልና ምድሪቱ ለፈርዖን ሆነች። ሕዝቡንም ሁሉ ከግብፅ ዳርቻ አንስቶ እስከ ሌላው ዳርቻዋ ድረስ ባሪያዎች አደረጋቸው። የካህናቱን ምድር ብቻ አልገዛም፣ ካህናቱ ከፈርዖን ዘንድ ድርጎ ያገኙ ነበርና። ፈርዖንም የሰጣቸውን ድርጎ ይበሉ ነበር፣ ስለዚህም ምድራቸውን አልሸጡም። ዮሴፍም ሕዝቡን እንዲህ አለ እነሆ ዛሬ እናንተና ምድራችሁን ለፈርዖን ገዝቻችኋለሁ። ዘር ውሰዱና ምድሪቱን ዝሩ። በመከርም ጊዜ ፍሬዋን ከ5 እጅ አንዱን እጅ ለፈርዖን ስጡ። 4ቱም እጅ ለእናንተ ለራሳችሁ ለእርሻው ዘርና ለእናንተ ምግብ፣ ለቤተ ሰዎቻችሁና ለሕፃናቶቻችሁም ሲሳይ ይሁን። እነርሱም አንተ አዳንኸን፣ በጌታችን ፊት ሞገስን እናገኝ፣
ለፈርዖንም ባሪያዎች እንሆናለን አሉት። ዮሴፍም ለፈርዖን ካልሆነችው ከካህናቱ ምድር በቀር አምስተኛው እጅ ለፈርዖን እንዲሆን በግብፅ ምድር እስከ ዛሬ ድረስ ሕግ አደረጋት። እስራኤልም በግብፅ ምድር በጌሤም አገር ተቀመጠ፣ ገዙአትም፣ ረቡ፣ እጅግም በዙ። ያዕቆብም በግብፅ ምድር 17 ዓመት ተቀመጠ። የያዕቆብም ሙላው የሕይወቱ ዘመን 147 ዓመት ነው። የእስራኤልም የሞቱ ቀን ቀረበ። ልጁን ዮሴፍንም ጠርቶ እንዲህ አለው፣ በፊትህ ሞገስን አግኝቼ እንደሆንሁ እጅህን ከጭኔ በታች አድርግ፣ በግብፅ ምድርም እንዳትቀብረኝ ምሕረትንና እውነትን አድርግልኝ። ከአባቶቼም ጋር በተኛሁ ጊዜ ከግብፅ ምድር አውጥተህ ትወስደኛለህ፣ በመቃብራቸውም ትቀብረኛለህ። እርሱም እንደ ቃልህ አደርጋለሁ አለ። እርሱም ማልልኝ አለው። ዮሴፍም ማለለት። እስራኤልም በአልጋው ራስ ላይ ሰገደ።